የምንገኘው ሲልቨር ስፕሪንግ ብሪክስ ቼን የሚባል አካባቢ ነው። ኤልሲ ሬስቶራንት ሰዎች ቤታቸውን ኦርደር ያደርጋሉ ማለት አፕ መጫን አለባቸው። አፕ ተሰርቷል ማለት ነው። ዶርዳሽ፣ ኡበር ኢት፣ ግራብ የሚባሉት ከሬስቶራንቱም ከከስተመሩም ወደ 30% ቻርጅ ያደርጋሉ። እሱ ደግሞ ለኛ ፕሮፊት ማርጂናችን ማለት ነው 30% ቻርጅ ያደርጋሉ። የኛ ሰው እኮ ለዛ ነው የኛ ሰው ዝም ብለን ወደ ኋላ መለስ ብለን ሳንጠይቅ ምናምን ዛሬ የት ናቸው ምንድናቸው የሚለውን ሰው ማስተርስ እና ፒኤችዲ ጣሊያን እና ስዊድን ተማርኩኝ። እንዴ ነው የስጋ ነገር ባክግራውንድ አለ አገር ቤት እያለ ምናምን ወይስ? እንደኛ ቅርጫ ዋናው ነበርኩ። የት ስፖርት ቦታ ነበርኩ። መጀመሪያ ነው ፓስ የት ነበር እዲ አቀራረቡስ በጣም ዘመናዊ ነው። በጣም እንዴት ነው የታሰበው እንደዚህ? ክሬቲቭ መሆን ነው እንግዲህ ቢዝነሱ ዋናው ዓላማና ከሰውም ጋር ትገናኛለህ። ስታረግ ነው ከኮሚኒቲ ያገኘኸውን መልሰህ ለኮሚኒቲ መስጠት አለብህ። እሱን እናደርጋለን። ክቡራትና ክቡራት ተመልካቾቻችን የቼብ ሚዲያ ታዳሚዎች የኛ ሰው አሜሪካ ፕሮግራማችን ዛሬ የምንገኘው ሲልቨር ስፕሪንግ ብሪክስ ቼን የሚባል አካባቢ ነው። እንግዲህ እዚህ አካባቢ ላይ ኤልሲ ኢትዮጵያ ሬስቶራንት የሚባል አለ። የዛሬ 2 ዓመት እዚህ ቦታ ላይ መተን ፕሮግራም ሰርተን ነበረ። እንግዲህ ከዛ በኋላ ለውጥ አለ ሲኑና አይሁን ብለው መተን እንጎበኛቸው ነው። አብራችሁ ቆያችሁ ታተርፋላችሁ። ሁሌም እንደምንለው ቻናላችንን ሰብስክራይብ በማድረግ ቤተሰቡኑ ኤልሲ ኢትዮጵያን ሬስቶራንት ሰላም ለዚህ ቤት ብለናል። አዌ እንዴ ነው ሰላም ነው። እንኳን ደህና ቆየ። ሰላም ነው። ፏ ብሏል። በስመ አብ የዛሬ 2 ዓመት እንግዲህ ነበር እዚህ ቦታ መተን ቀርጸን ነበር። በጣም ደስ የሚል ፕሮግራም ነበር። ብዙ ሰው ተመልክቶታል። በጣም ልክ ነው። ዛሬ ደግሞ እንግዲህ ከ2 ዓመት በኋላ ለውጥ አለ። ኤልሲ ሬስቶራንት ዝም ብሎ አንድ ሬስቶራንት ለብቻ ሳይሆን እንግዲህ ከስሩም ደግሞ አዲስ የሚፈጠሩ የሚወለዱ ሬስቶራንቶች አሉ። እንዴት ነው? ቴንኪዩ ስለመጣ የሪሚ። የዛሬ 2 ዓመት ጀምሮ ስትረዳን ነበር። ማስታወቂያዎችን እንዲሁም ደግሞ በግል እየተደዋወለን የምታግዘን ነገር ነበር። ለሁሉም ነገር እናመሰግናለን። እንግዲህ ኤልሲ እንደምታየው ነው ከዕለት ወደ ዕለት እያሻሻልን ከስተመር ኦሪየንትድ የሆነ ሰርቪስ መስጠት ነው የምንፈልገው። እሱን እያደረግን ከስተመሩ በሚሰጠን ፊድባክ እያስተካከልን እዚህ ደርሰናል። አሁን እንደመጣኸው የምሳ ሰዓት አካባቢ ነው የመጣኸው እና በተለይ ወደ በኋላ ላይ አሳያለሁ እንዴት እንደሚሰራ ምግቡ፣ ስጋችን እንደሚመስል ፕሮሰስ ፍሎ አለው ምን እንደሆነ ዲቴል እናየዋለን። እየተጫወትን እንትን እንላለን ማለት ነው። ወደኋላ እንግዲህ 2 ዓመት በፊት አዲስ ነበር ያኔ ስንመጣ። እሱም ደግሞ ያኔ ገና አካባቢ ነው የመጣ ነው አስታውሳለሁ። በዓል ላይ ነበርና ይሄ 2 ዓመት እንዴት ነው? ከዛ ቻሌንጅ የነበረው ቻሌንጅ ምን ነበር? እስከዛ እናንተ እንዳስባችሁ በተለይም ደግሞ ሬስቶራንት ሲጀመር የመጀመሪያው ሬስቶራንት ብቻ ሳይሆን ማንኛውም ቢዝነስ ሲጀመር የመጀመሪያዎቹ 2-3 ዓመታቶች በጣም ከባድ ናቸው። እናንተ እንዴት አለፋችሁት? አሁንስ በእግራችን ቆመናል ማለት ይቻላል ወይ? ቴንኪው ጥሩ ጥያቄ ነው የጠየቀኝ። የዛሬ 2 ዓመት እንዳልከው አዲስ ነበር 2023 ነው የጀመርነው። በግላችንም ብዙ ኤክስፒሪየንስ አልነበረንም ሬስቶራንት ላይ። የመማሪያ ዓመት ነበር ብለን እንወስደዋለን። 1 እና 2 ዓመት ብዙዎቹን ነገሮች ሰርቪስ ቢዝነስ ምን ይመስላል የሚለውን እንዴት ነው ፕሮሰስ ፍሎ የምናደርገው፣ ማንፓወር ማኔጅመንቱ፣ ሪሶርስ ማኔጅመንት ምን ይመስላል የሚለውን ከከስተመር ሳቲስፋክሽን ጋር እያካሄድን እንዴት ሳቲስፋይ የሚያደርግ ሬስቶራንት ማድረግ እንችላለን የሚለውን ስንሰራን የቆየ ነው። ሪሊም ደግሞ ተሳክቶልናል ብለን እናስባለን። በጣም የሚገራርሙ ከስተመሮች አሉን፣ ሎያል የሆኑ ማለት ነው። እነሱን
በደንብ ማመስገን እንፈልጋለን። ከሚሰጡን ኮንስትራክቲቭ ምክሮች ማሻሻል ያለብንን መቀጠል ያለብንን የሚሰጡንን ምክሮች እነሱን ይዘን እዚህ ደርሰናል። ወደፊትም ደግሞ ይህንንም እያሻሻልን ሌላም ደግሞ ተጨማሪ የምናስባቸውን ነገሮች እያሳካ እንሄዳለን ብለን እናስባለን። በጣም አሪፍ። እንግዲህ እኛም ባለፈው የዛሬ 2 ዓመት አካባቢ ያን ቪዲዮ ስንሰራ በጣም ብዙ ፊድባክ ነበር፣ በጣም ብዙ ኮሜንት ነበረ። እንዲህ አይነትም ሰፊ ሬስቶራንት በተለይ ባሩ እንደ ሰዎች ስፖርት ለማየት ምናምን እንዲህ አይነትም ሬስቶራንት አለ ወይ ሲሉ ነበርና በዛው መልኩ እናንተም እንግዲህ ከከስተመር ጋር ያላችሁን ሰርቪስ በጣም ያሻሻላችሁ እኔማ ያለው አሁን ሶሻል ሚዲያ ላይ መስለቁት ቲክቶክ ላይ ምናምን እየቀኑ ቢዝነሳችሁ ቢፎር ባንድ ኪቦርድ ነበር፣ አሁን ሙሉ ባንድ አለ። ሰዎች ማታ ማታ የሚዝናኑበት ነገርና ለውጥ አለ ማለት ይቻላል። ስለዚህ እንትን ደግሞ ሰማው ሩመርስ ነው የሚባለው ኤልሲ ሌላ ሬስቶራንት ዳውንታውን ሲልቨር ስፕሪንግ ላይ ፏ ያደረገ ነው። እንደውም ከዚህኛው በለጠ ሰፋ ባለ መልኩ የተባለ ነው። እውነት ነው? እውነት ነው። እውነት ነው። እሱም ምንድነው ሐሳቢያችን ስንጀምር ይሄኛውንም እንግዲህ ወደፊትም እንዳልኩት ለፋሚሊ የሚሆን ኦር ደግሞ እንግዳ ይዘን ስንመጣ ማናፍርበት ሬስቶራንት አሴ ኮሚኒቲ እንዲኖረን ነው የምናስበው። በዚህኛው ሬስቶራንት አሳክተናል ብለን እናስባለን። ሌላው ደግሞ እዚህ ኤሪያ ላይ በተለያየ ቦታ ላይ መገኘት አለብን ብለን ስለምናስብ ዳውንታውን ሲልቨር ስፕሪንግ ላይ ኦልሬዲ ሊዝ ጨርሰናል። ግን ከስክራች ስለሆነ የምንሰራው ኪችን የሌለው ከምንም የሌለው ነገር ነው ሊዝ የገባ ነው እና ከሱ ጀምሮ ለመስራት የፐርሚት አፕሩቫል ፕሮሰሱ ሎንግ ሆኖብን ነው። ሞንጎመሪ ካውንቲ ላይ ትንሽ ቁጥጥሮች ናቸው። እሱ አፕሩቭ ሆኖ እንዳለቀ ኮንስትራክሽኑን እንጀምራለን። ዳውንታውን መምጣታችን አይቀርም። በጣም ነው ደስ የሚለው። እንግዲህ ይሄ የእናንተ ብቻ ሳይሆን የከስተመራችሁም እኛም ባለን ነገር ያለው አስተዋጽኦ ነውና በጣም እድለኛሞች ናችሁ። በጣም ደግሞ ጥንካሬያችሁ ነው። በአጭር ጊዜ ውስጥ እንደዚህ ስኬት ውስጥ መግባት በጣም ትልቅ ነው። እኔ ብዙ አያለውና በተለያዩ ቢዝነስ ውስጥ በጣም ብዙ ጊዜ ሰፈር ይደረጋል። ፈረስቱ ይስተውልስ ያንን ቻሌንጅ አልፋችሁ እናንተ ደግሞ ዛሬ አንድም አልፎ ሁለት እንዲሁም ደግሞ ይሄኛውን ቤት በጣም ቢዚ የሆነበት ሁኔታ በጣም ደስ የሚያሰኝ ነውና ስንገባ እዚህ ጋር ኦርደር ኦን አወር አፕ $5 ኦፍ ይላል። ኤልሲ ሬስቶራንት ሰዎች ቤታቸውን ኦርደር ያደርጋሉ ማለት ነው። አፕን መጫን አለባቸው። አፕ ተሰርቷል ማለት ነው። አዎ ምንድን ያደረግነው እንግዲህ እንዳልኩ ስንጀምር ጀምሮ ያለውን ሰርቪስ ሲስተም ማጥናት ነው ያዝነው። ስናጠናው ሰርድ ፓርቲ አፖች እነ ዶርዳሽ፣ ኡበር ኢት፣ ግራብ የሚባሉት ከሬስቶራንቱም ከከስተመሩም ወደ 30% ቻርጅ ያደርጋሉ። እሱ ደግሞ ለኛ ፕሮፊት ማርጂናችን ማለት ነው 30% ቻርጅ ያደርጋሉ። ስለዚህ ይሄንን ዝም ብለን ከምናይ ለምን አንዴ ዴቨሎፕ አስደርገን ዴቨሎፕመንቱ የሚወስደው ታይም ይኖራል፣ የሚወስደው ኮስት ይኖራል። እሱን አንዴ ብናስደርግ ለረጅም ጊዜ የሚያገለግል ቦዝ ለአንድሮይድም ለአይፎንም የሚያገለግል አፕ ዴቨሎፕ አድርገን አሁን በሱ ነው የምንጠቀመው። ስለዚህ ከቤት ሆነን ዴሊቨርም ማስደረግ እንችላለን፣ ራሳችንን መተን ፒክ ማድረግ እንችላለን። እንደ ዶርዳሽ እና እንደ ኡበሪት ማለት ነው። ኦንሊ ቲንግ ስፔሲፊክ ለኛ ነው የኛን አፕ ዳውንሎድ ማድረግ ነው የሚጠበቅባቸው ከስተመሮች ስልካቸው ላይ። በሱ ነው የምንጠቀመው አሁን። ያን በማድረግ ወደ 30% እንግዲህ በወር ምናምን ስታስበው በጣም ብዙ ብር ነው። በጣም ብዙ ብር፣ የሚገርም በጣም ብዙ ብር። በተለይ ደግሞ ማስ ስትሸጥ 30% ማለት ለእያንዳንዱ 10 ብር 3 ብር ከ30 ሳንቲም ቻርጅ አለውና ጥብስ በምትሸጥበት ጊዜ 20 ብር እኛ የምናገኘው 14 ብር ነው ማለት ነው። which is a profit margin almost everything ይወስደዋል። which is እኛ ለምን ክሬት አናረግም ብለን የራሳችን አፕ አለን። ዶርዳሽ እና ኡበሪት አንጠቀምም። እዚህ ያሉ ከስተመሮቻችን አፑን ለምደው እየተጠቀሙ ነው። በዚሁ አጋጣሚ ሌሎች ሬስቶራንቶችም ይህንን አይዲያ ተጠቅመው ወደዛ ሙቭ ማድረግ ይችላሉ። በግድ እነዚህ ሰርድ ፓርቲ አፖች ላይ ኢንካምህን ሉዝ ማድረግ አለብህ ብዬ ስለማላምን ማለት ነው። ይሄ በጣም የሚደገፍ ስማርት አይዲያ ነው። እንግዲህ ሬስቶራንት ብቻ ላላቸው ሳይሆን ለማንኛውም ቢዝነስ ላይ እንደዚህ ላላቸው 30% መውሰድ ማለት ከእናንተ 30% ይወስዳሉ፣ ከሚያዘው ደግሞ ይወስዳሉ። እንግዲህ ከዛች ከአንድ ምግብ ላይ በምግብ ስናስበው $10 ምናምን በላይ ቁጭ ብለው ቤታቸው በአፕ የተገነባ ነገር ይሰራሉ ማለት ነው። ያንን ከማድረግ
በጣም ጥሩ አይዲያ ነው ያመጣችሁት። ሆፕፉሊ ብዙ የኢትዮጵያ ቢዝነሶች ይሄን ፕሮግራም የሚያዩ ሰዎች ከእናንተ አይዲያ እንግዲህ ወስደው በኋላ ስልክ ቁጥር እናስቀምጣለን። ሄልፕ የሚፈልጉ ከሆነ እንዴት አፑን እንዴት መዘጋጀት እንደሚችል ወይም ያዘጋጀውን ሰው ለማገናኘት ብዙዎች ይገናኟቸዋል ብዬ ተስፋ አደርጋለሁ። እንግዲህ ተመልካቾች እንደተመለከታችሁት እኛም እዚህ ጋር እናስቀምጣለን አፑን ዳውንሎድ በማድረግ ስልካችሁ ላይ በተለይ ደግሞ እዚህ ሲልቨር ስፕሪንግ አካባቢ ብሪክስ ቺኒ እና በአካባቢ ያለ ሰዎች ቤታችሁ ቁጭ ብላችሁ መጪው ክረምት ነው፣ ብርድ ነው፣ በረዶ ነው ምናምን ይመጣል። ቤት ሆናችሁ እዛ ብታዙ አንደኛ ሬስቶራንቱ ተጠቃሚ ይሆናል። ኡበር እና ዶርዳሽ ከሚወስዱት እነሱ ተጠቃሚ ሆናችሁ እናንተም ደግሞ ያተርፋሉ ማለት ነው። ከነሱ የሚቆረጠው ነገር ይቀራል ማለት ነውና ስለዚህ በጣም አሪፍ አይዲያ ነው። በጣም ነው የምናመሰግነው። ይሄ እንደ ኮሚኒቲ ነው፣ እንደ ሬስቶራንቱ አይደለም። ትልቅ ነገር ነው ያበረከተው እንደ ኮሚኒቲውና እንዴት ነው የተዘጋጀው የሚለውን ከዛ ደግሞ ተመልሰን መተን ከአወይ ጋር ትንሽ ጨዋታ ይኖረናል። አብራችሁ ቆያችሁ ታተርፋላችሁ። የምንገኘው እንግዲህ በስፕሪንግ ዳውንታውን ቻናላችን ሰብስክራይብ አድርጉ። ቤተሰቡን ካፍታ ደቂቃ ብቻ እንመለሳለን። ከኛ ጋር ነው። በዓለም ላይ በከፍተኛ ደረጃ የሥራ ዕድል ያለውን የሳይበር ሴኩሪቲ ሙያ መቀላቀል ይፈልጋሉ? መልሶ አዎ ከሆነ በአሜሪካ ሜሪላንድ ስቴት የተመዘገበውን ኦንላይን ትሬኒንግ የሚሰጠውን አዲስ ሳይበር እናስተዋውቁ። ለሙያው ጀማሪ ከሆኑ ለ3 ወር በሚቆየው ስልጠናችን $399 ብቻ በመክፈል የሰርቲፋይድ ኢን ሳይበር ሴኩሪቲ ሰርቲፊኬሽን ባለቤት ይሁኑ። ስለ ስልጠናው በቂ ግንዛቤ እንዲኖሩት የ1 ሰዓት ኢንትሮዳክተሪ ሴሽን በነፃ አዘጋጅተናል። ለተጨማሪ መረጃ ዌብሳይታችንን www.addiscyber.com ይጎብኙ። አዲስ ሳይበር ትሬኒንግ ሴንተር። ክብራትና ክብራት ኤልሲ ሬስቶራንት ነው ያለነው። እንግዲህ ሲገባ ደግሞ ያለውን ኪችኑንና የስጋውን ፓርት ለማሳያችሁ ነው የተገኘ ነው። አሁን የምንገኘው ስጋው ፓርት ላይ ስጋው እንዴት እንደሚዘጋጅ እንግዲህ ተቆርጦ በደንብ ተዘጋጅቶ ለመብላተኛ ሲቀርብ ምን እንደሚመስል እናሳያችሁ ነው ያለነው። ስላገኘው እጅግ ደስ ብሎኛል። ኦኬ አቆራረጥ ልክ ሀገር ቤት ነው የሚመስለው። ከዚህ ጋር የሽንጣ አውጣልኝ ምናምን ይመስላል። ሊዮርክ ጎረድ ምናምን ስቆርጠው ማንንም በል ኃይሉ ምን ያህል ጊዜ ሆነ እዚህ ኤልሲ? 2 ዓመት ነው እዚህ ኤልሲ ጋር ባለፈው አብረን ነበር መታበስ ቀርጽ ነበር። ታኬ ነበር የታኬ ረዳት ነው። ከዛም በኋላ ይሄው አሁን ዋናውን ተቋጣጣው እንዴ። በጣም እንዴት ነው ስራ? እንዴት ነው ስራ? በጣም አሪፍ ነው። እስኪ እናንተ ጋር እንግዲህ አሁን በጣም በጥሬ ስጋ ትታወቃላችሁ። ከምታወቁበት ነገር የእናንተ አሁን ስጋ ምንድን ነው የሚለየው? ወይስ ስለ ስጋው ትንሽ ነገር በለን። ስጋው ሳር የሚበላ እንጦሽ እንትን ነው። ሳር የበላ ነው። ሳር የበላ ነው። አያውቁምለት የተወጋ አይደለም። ይሄ በጣም ቤስት ስጋ ልክ እንደ ኦርጋኒክ ስጋ ታያለህ እና ሰው ልጅ እዚህ ከመጣ ስጋ በጣም አሪፍ ስጋ ነው። ቤስት ስጋ ነው። ከአዲስ አበባ አይተናነስም። አዲስ አበባ ወደ ኋላ ስጋ ነገር እንዴት ነው? የአዲስ አበባ ስጋ እንግዲህ ታውቀዋለህ። እዛም እንግዲህ ቤስት ስጋ ነው። የሀረር ሰንጋ ይባላል። የምን አለ ጆሮ አለ፣ ጨርጨር አለ፣ ጆሮ አለ። እሱ እንዳለ ሆኖ የጆሮ የምናምን የሀረር ሰንጋ ምናምን ነው ያለው። ቤስት ስጋ ነው። እዚህ ጋር ደግሞ እኛ እንደዛ አይነት ተመሳሳይ ስጋ ነው የምናስገባው እና አንደኛ ስጋ ነው። ኤልሲ ከመጣችሁ በጣም ደስ ብላችሁ ነው። በእውነት በጣም አሪፍ ስጋ ነው። ይበላሉ፣ ደስ ብላችሁ ነው የሚሄዱት። ቴንክ ዩ ብለው ነው የሚሄዱት። ምን ያህል በሬ ትሰራለህ በቀን አሁን እዚህ? በተለይ አሁን ቅዳሜ በተለይ ደግሞ ዛሬ ጾም መያዣ ነው። ሰዎች ብዙም በአንድ በሬ ጨርሳለን። አንዳንድ ጊዜ ግማሽ በሬ እናደርጋለን። ያው እንደ እንትኑ ነው፣ እንደ ገበያው ገበያ ከፍ ዝቅ አለ። ያ ደግሞ ሰው ደግሞ አለመታገስ ሲኖር ስራ ነው፣ ወርቅ ነው። ተፍ እያለ መጥቶ እዚህ ጋር ደግሞ እኛ ጋር ተጫውቶ ለመዝናናት ነው የሚሄደው። ስለዚህ ጊዜም ውድ ነው። የእንዴት ነው የስጋ ነገር ባክግራውንድ አለ አገር ቤት እያለ ምናምን ወይስ? አዎ እንደኛ ቅርጫ ዋናዋን ነበርኩ ነው። የት ስፖርት ቦታ ነበርኩ መጀመሪያ። ፓስ ዋች ነው። የት ነበርክ? ታውቀዋለህ። ቆይ እሱን ተውና ስለ ስጋ ቤት እንጨርስ። እሺ። እና ስጋ እኔ አዲስ አበባ ያው በቃ እኔ ቤተሰብ ከያዝኩ ጀምሮ እና ከእናቴ ጋር ስራ እስከያዝኩ ጀምሮ ስጋዎች ቅርጫ ላይ በጣም እንትን አለ፣ ሙዱ አለ። ለበዓል ምናምን ቅርጫውን ሰባስቤ ከእንደገና ደግሞ ጀማው ይመጣና ያረድን መብላት ታጣለ ስጋ ታከፋፍለዋለህ። ከዛም በኋላ አመት ደረሰን ደግሞ እንለያያለን። የት ሰፈር ነበር? 5 ኪሎ ልጅ 5 ኪሎ 5 ኪሎ ላይ 5 ኪሎ 5 ኪሎ 4 ኪሎ እና 6 ኪሎ መሀል ላይ ማርያም ጋር ምናምን ናይስ። አይ የኳሱስ ነገር ኳሱማ ይኸውልህ መጣን ድሮ ተጫወትን። ያው ደግሞ በሆነ አጋጣሚ መጣና እንዴ ኳሱ ላይ በደንብ ፕሮፌሽናል ተጫዋች ነበር ነው ሳይሆን እዛ ጋር የሰፈር እንደኛ ምናምን ጠቅጠቅ ምናምን እሱ ክፍለ ከተማ ምናምን አንጠባጥበና ጠብጠና በተይሳማ ጀር ላይ አግብተና በጣም አሪፍ። እንግዲህ ደግሞ በቅርቡ ደግሞ የሆነ ጊዜ አብለው ልክ እንዳልከው እንግዲህ በጣም ያራዳ ልጅ ነው። ጠብጠብ አድርጋ ደግሞ የራስ የሆነ ስጋ ቡም ደግሞ ስታር እኛ ከቻሳ ምናምን ብለን
የላይኛው ያ የላይኛው ዋናው ጤና ነው። ጤና ነው። እውነት ነው። ሰው በጤና ብላ እውነት ነው። ሰው ቢኖር ሰው ከሌለ ስጋ ታበላም። አሪፍ ስጋ ማቅረብ ነው ያለብን። አሪፍ ስጋ እያቀረብን ነው። ሰውን እያበላን ነው። ፏ እያለ እየሄደ ነው። ስለ ሬስቶራንቱ ትንሽ ነገር እስኪ ስለ አቶ አወቀስ ከሰራተኛና ከእናንተ ጋር ያላቸው ግንኙነት እንዴት ነው? አብራችሁ እንዴት መስራት የምትችሉት ምናምን የሚለውን ነገር ትንሽ ነገር። አቶ አወቀ በመረመጋችን ላይ ቤተሰባዊ ነው። እንደ ወንድም ነው። አሁን ልክ አንተ ጋር እንደማደርገው ወንድሜ እንደማለት ነው። እኔ ደግሞ አብሬው እዚህ ቤት አብረን የጀመርነው መስራች ነኝ እኔ አሁን እንደዚህ ያለሁት እና በቃ በጣም እኔ ሊገርማ ፋሚሊ ነው። አሁን እሱ የሚያይ ወንድም እንደ ቤተሰብ ምናምን ነው የሚታየው እንጂ አሰሪና ሰራተኛ አይደለም። እኔ በቃ ነው ለዚህ ነው ፍቅሩም ይገሱኝ ነው ሳውን ፍቅሩ እንጂ ያው ተፈተም ትላለህ አይደል? ግን ዋናው ምሳሌ እዛ ሳይሆን ትልቁ ነገር ፍቅር ይሰጣል፣ ያከብራል። ራስህ አስበህ እንድትሰራ ነው የሚያስፈልግ። እሱ ስራ ይሄን ስራ አይደለም ራስህ አይማን ሰጥቶ ነው የሚሄደው። ቤቱን ሰጥቶኝ ነው የሚሄደው። በጣም አሪፍ። ከዚህ በላይ ምን አለ? እውነት ነው። እውነት ነው። ማን ያምናል? አሁን ማን ያምናል? ቻፓ ላይ ያለ ቻፓን እኮ ሲቆጥር ራሱ እንትን ለብሶ እኮ ነው የሚቆጥረው። ሲቆጥር እንኳን አይደል? እውነት ነው። ጋቢ ለብሶ ነው የሚቆጥረው። ግን ብስታረው ቻፓ ይቆጥራል ተሸፍኖ እና እንደዚህ ነው። እና ስጋው ኤልሲ በጣም ቤተሰብ ነው። በጣም አሪፍ ስጋ ነው። በጣም ናይስ። እኔ ምናልባት ሁለተኛ ነው። እንደውም ባለፈው ቁጭ ብለን ምናምን እኮ ሳኬ ምናምን ታብሊ ምናምን አድርገናል እና አንተ ጠፋብን እንጂ በጣም ነው አለን እስካሁን። በጣም አሪፍ ይኸው መተናል። አሁን ስላገኘው ደስ ብሎኛል። እንግዲህ ደግሞ ሲወጣ ደግሞ እዛ ምግቡ ላይ ደግሞ ቀርቦ ሲምራም ቀምሰን ደግሞ አጥጥመን እናያለን። ስላገኘው ደስ ብሎኛል። መልካም እሺ። ታንክ ዩ አመሰግናለሁ። ኦኬ ሲሰራ ነው ያየነው። አቀራረቡን ደግሞ ምን እንደሚመስል እንግዲህ እሱ ራሱ እኮ ከፍትፍቱ ፊቱ ይባላል። እዲ ይመከል ምንድነው ይሄ? አዌ ይሄ ኤልሲ ቤተሰብ ይባላል። በግሩፕ ሲመጣ ብዙ ጊዜ ፋሚሊ ቤት ነው። ስለዚህ በግሩፕ አድርገን 5 ለ6 ሰው የሚሆን ፍርፍር አለው፣ ቋንጣ ፍርፍር፣ ደረቅ ጥብስ አለው፣ ጎረድ፣ ገባ ወጣ፣ ክትፎ፣ ጎመን በስጋ ሁሉ ነገር አለው እና ከሁሉም አንድ አይነት መቅመስም ለሚፈልግ ሰው በተለይ የውጭ ሀገር ዜጎች ይሄን እናቀርብላቸዋለን። ከሁሉም እየቀመሱ ይበላል። አቀራረቡስ በጣም ዘመናዊ ነው። በጣም እንዴት ነው የታሰበው እንደዚህ? ክሬቲቭ መሆን ነው እንግዲህ ቢዝነሱ ዋናው ዓላማና እንትኑን ስታየው ሰርቪስ ቢዝነስን አንድ ትሪ ላይ ሁሉን ነገር ከምናቀርብ ለምን የሆነ ክሬቲቭ አይዲያ አንፈጥርም ብለን ይህንን ውደን የሆነ ትሪ ተጠቅመናል። በጋራ ስትበላው ደግሞ ደስ ይላል። በጣም ባህልም እንደዛ ነው። ስለዚህ በጋራ ከሁሉም ያለበት አንድ ነገር ማቅረብ ጥሩ ነው ብለን እንደዚህ የተደመጣ ነው። እስቲ እንቅመሳል። ተስማሙል ሰላም ላይ እንግዲህ ያዝለት እስቲ ክትፎን ጀምር እስቲ። ቁርጣችንም እንደምታየው ፍሬሽ ነው። ዋው አዲስ አበባ ያው ሬስቶራንት ይሞላል። ጾም መያዣ ጾም መፍቻ ላይ እንዴ በጣም ዛሬ ደግሞ እኛ ድር ገጥሞን ያው እዚህ ኤልሲ ኢትዮጵያን ሬስቶራንት ነው የምንገኘው ሲልቨር ስፕሪንግ ዳውንታውን። በነገራችን ላይ ሁሌም አለ፣ ግን ከጾም በፊትም ከጾም በኋላ ማለት ሁሌ አለ። ዋው እዚህ ጋር ጎረድ ነው።
ሁሉም ኢትዮጵያ የምናውቃቸው ምግቦች እዚህ ለማምጣት ነው የምናስበው። በጣም ነው የሚጣፍጠው በእውነት እንትንስ በተለይ አቀራረቡ እንድትበላ በጣም ይጋብዛል። በጣም ደስ ይላል። ጥሬ ስጋ በዳቦ በጣም ይጣፍጣል። ሞክረሃል? በዳቦ እስቲ ሞክረው። እስቲ በዳቦ ዳቦ የሚወዳል አንድ ካሜራማናችን። እስቲ ጥሬ ስጋ በዳቦ በጣም ወሳኝ እንትን ነው። ጎመን በጣም ነው የሚጣፍጠው በእውነት አሜዚንግ። ቆጮ አለ ልክ እንደ ሀገር ቤት። አይብ አለ እዚህ ጋር ሁለት አይነት አይብ ውስጥ አንዳንዴ እንደዚህ ያቀረብከው ምግብ መልሼ ልግዛችሁ ምናምን አትልም? ከስተመሮች ተጠቃሚ ነኝ እኔም እንደ ተጠቃሚ ነው። ስለዚህ እዚህ መጥተው መዘገብ የማይችሉ ቅድም አፕ አለ፣ በአፕ ኦርደር ያደርጋሉ። ከዛም ውጪ ኬተሪንግ አለ። በቃ ይሄ እንደዚህ ምግቦቹ እንደዚህ ናቸው። አዎ ሁሉም ምግብ እንደዚህ ነው። ድግስ ምናምን ያለባቸው እንደውም አንድ ድንገታዊ ፕሮግራሞች ያለበት ሰው በሙሉ ኬተሪንግ እናዘጋጃለን። ቅድም ባልኩት ፓኬጆች ፉል እዛው ማስተናገድን ጨምሮ አይ ደግሞ ወጡን ብቻ ነው እንፈልገው እኛ ማንፓወር አለን እናስተናግዳለን ለሚልም ሰው ወጦች የሚነግሩንን ወጦች አድርገን ሰርተን ፓክ አድርገን እንሰጣቸዋለን ማለት ነው። በእውነት አስገራሚ ነው። በጣም ነው የሚጣፍጠው። እንደዚህ ነው ሲመጡ በቃ የሚያገኙት። አዎ ሁሌ እንደዚህ ነው። በሜኑዋችን ፉል ነው ከቁርስ ታይም ጀምሮ እስከ ዲነር። ቁርስም አለ። ምን አለ? ፍርፍር አለን፣ ጨጨብሳ አለን፣ እንቁላል አለን፣ ስክራምብልድም ተመናለን እና እነዚህ ሁሉ አሉን ቁርስ ታይም ላይ 11 ላይ ቢመጡ ብራንች ታይምም ካሉ ይኖረናል ማለት ነው። ብቅ ማለት ብቻ ነው ከነሱ የሚጠበቀው። በጣም አሪፍ በእውነት በጣም ነው ደስ ይላል። በተለይ ቅድም እንዳልኩ አቀራረቡ ራሱ ደስ ይላል። ምናምን ብሉኝ ይላል። በጣም ነው ደስ የሚለው። ፈረንጆቹ በዚህ መልኩ ይቀርብላቸዋል። አይተውታል። እነሱ የሚያደርጉት ምንድነው ብዙ ጊዜ ወጡን ለብቻ ይፈልጋሉ። እንጀራ ይመጣላቸዋል። ከዛ ወጡን በዚህ በትንንሽ ሳህኖች ቀይ አልጫ ሽሮ እያደረግን እናቀርብላቸዋለን። ራሳቸው በሚፈልጉት መጠን እያወጡ ይበላሉ። ብዙ ጊዜ ይሄንን የሚያዘው የኢትዮጵያዊ ነው። አብሮ መብላት እንደዚህማ በልተው ብቻ አብረውት ፎቶ ተነስተው ምናምን ነው። አቀራረቡም ደስ ይላል እንደዚህ። ከዚህ ውጭ ግን ሜኑ ላይ ያሉ ደግሞ ሌሎች ምግቦችም አሉ። ሁሉም ምግብ አለ ሁሉ። ስለዚህ ራሱን የቻለ ባር አለው፣ ኮክቴል አለው፣ የተንጣለለ ቲቪ ያለው ሰዎች ቁጭ ብለው ኳስ ያሉ፣ ላይቭ ኢንተርቴይንመንት ሙዚቃ አለ። ሁሉን ያሟላል። ኤልሲ ኢትዮጵያን ሬስቶራንት ከመጣችሁ እንደምታዩት ነው። እኛ ካሜራ ስለምንቀርጽ ሳይሆን ብዙም እያየን ነው። ብዙ ከስተመሮች አሉ፣ ጫጫታ ትሰማላችሁ። በጣም ነው ደስ የሚለው። በዚሁ ቀጥሉ። ይሄ ነገር እንግዲህ እንዳይጓደል እንቀጥላለን። ቴንኪው እናንተም መታችሁ ስለጠየቃችሁን ስላበረታታችሁን። ሁሌም ሰርቪሳችን እንዴ አዎ በጣም እኔ በቃ ተመስጬ ነው የበላሁት። እጅግ በጣም ነው የሚጣፍጠው። ቴንኪው። እንግዲህ ከዛም ውጭ እንግዲህ እንዳልኩ ነው ፈርስት ኢምፕሬሽን የሚባለው ነገር አለ። ስታየው የሚያምር ነገር ባይኔ ገባ የሚባለው ነገር እንግዲህ ከዚህም ላይ ውጭ ያሉ ሜኑ ላይ ያሉ ነገር ሜኑ ያሉ ምግቦች አሉ። ላይቭ ሙዚቃ አለ፣ ኮክቴል አለ፣ ባር አለ። ሰዎች ቅዳሜና እሑድ ኳስ የተጫወቱ ቁጭ ብለው ስክሪን ላይ የሚያዩበት ነገር ነው ያለው። ሁሉ ነገር የተሟላ ነው። የተሟላ ባር አለው። ይሄን የመሰለ ያበደ ኮክቴል አለው። በስማ ከሰሪው ነው ካቀራረቡ ነው እንደዚህ ያማረው ሁለቱም ነው። ዋው ቴንኪው። ስለዚህ እንደዚህ ባር ኮክቴል የሚፈልግ ሰው አለ፣ ድራፍት አለ አለ ቁጭ ብለው በተለይ ከስፖርት መልስ መጥተው ኳስ የሚያው ሰው ልጅጋችን የሚያደርጉበት ላይቭ ባንድ አለ። በጣም አሪፍ። ከዚህ ውጪ ሜኑ ላይ ያሉ ምግቦች አሉ። እዚህ መጥተው የሚመገቡ ሰዎች ይመገባሉ። እዚህ መጥተው የማይመገቡ ሰዎች ኦርደር ያደርጋሉ በአፑ ላይ። ከዛም ውጪ ደግሞ ኬተሪንግ ደግሞ ይፈልጉ ሰርግ ቢኖር ዲነር ቢኖር የተለያየ ግብዣ ቢኖራችሁ ክርስትና ምን
ይሄን የመሰለ ምግብ ያገኛሉ። ቦታ ደግሞ ቢጠባቸው አነስ ያለ ደግሞ ፓርቲ ቢኖር እዚህ ጋር ደግሞ መጥተው ይስተናገዳሉ ማለት ነው አይመስልም? ስለዚህ እዚህ ጋር የምትጨምረን ነገር ከሌለ አብዛኛውን ተነጋግረናልና አይ ቲንክ መታችሁ ይሁት ነው የምንለው። ሁሉም አይነት የኢትዮጵያ ላይ ሚስቶ፣ ቀይ ወጥ፣ አልጫ ኤቭሪቲንግ አለ። ምንቸት፣ እነዚህ ሁሉ ነገር የጾምም እንደምታዩት እዚህ ጋር እየመጣችሁ ተስተናገዱ ነው። በጣም አሪፍ። ክብራትና ክብራን ተመልካቾቻችን እንግዲህ ኪችን ላይ እንግዲህ ምግቡ እንዴት እንደሚሰራ ሳይተናችኋል። ከዛም ውጭ ደግሞ መጥቶ ይኸው እንደምታዩት በጣም አጣጥመን ቀምሰን በጣም ነው የሚያምረው። በተለይ አቀራረቡ በጣም እጅግ የሚስብ ደስ የሚል ነው። ከዚህ በኋላ ደግሞ አቶ አወቀ ማን ናቸው የሚለውን ደግሞ ከሳቸው ቆይታ ይኖራል። እንግዲህ የኛ ሰው የመጣበት ነገር ብዙ ነው። እንዴት ነው የመጡት፣ የት ነው ተወልዶ ያደጉት የሚለውን ከሳቸው ጋር ከበላን በደንብ ካጣጣምን በኋላ ተመልሰን እንመጣለን። አብራችሁ ቆያችሁ ታተርፋላችሁ። ከአፍታ ደቂቃ በኋላ እንመልሳለን። ከኛ ጋር ነው። ክብራትና ክብራት ብዙ ጊዜ እንግዲህ እኛ ሰው አሜሪካ ፕሮግራም ስንሰራ ከምናሳያችሁ ነገር ውጪ ደግሞ ከባለቤቶቹ ጋር ቆይታ ይኖራል። ምንድነው ያደረጉት፣ መቼ ነው የመጡት፣ ምንድነው የሚለውን ነገር ትንሽ ደግሞ ስለ አዌ ትንሽ ነገር እናወራለን። ወደ ኋላ መለስ ብለን እንግዲህ ባክግራውንድ ኢትዮጵያ የት አካባቢ ተወለደ የታደገ የሚለው ከዛን ጀምርና። ኦኬ ኢትዮጵያ ናዝሬት አካባቢ ነበርኩ። የናዝሬት ልጅ ነህ? አዎ እዛ ነኝ። ወደ አሜሪካ ብዙ ፕሮሰስ አለው። ከዛ ወደ አሜሪካ መጣን። ማንም ሰው ከአሜሪካ አይቀርም በሚለው መሰረት እዛ ያለ የተማርክ ሃይ ስኩል አዳማ አጠቃላይ ሁለተኛ ደረጃ ወይንም በተለምዶ ገደል ግቡ ይባላል። ገደል ግቡ አሁን እዛ የሚመርሰው ትርጉም አለው። ገደል ግቡ ለምንድን የተባለው አይ ቲንክ ሲመሰረት በደርግ ጊዜ ይመስለኛል ከተማዋ ውጪ ነበር የተመሰረተው እና ሜን ስሙ ገነት ግቡ ነበር ይመስለኛል። ይሄማ ገነት አይደለም ገደል ግቡ ነው ተብሎ በዛ እንደ ኒክኔም ነገር ነው። እዛ ነው የተማርኩት ሃይ ስኩል። ፈርስት ዲግሪ የጨረስኩት ባህር ዳር ነው። ባህር ዳር ዩኒቨርሲቲ ፖሊ ነው የተማርኩት። ፖሊ ተማርኩኝ። እዛው ጥሩ ውጤት ስለነበረኝ እዛው ቀረው። እዛው ኢንጂነሪንግ ተማርኩ። አዎ ኢንጂነሪንግ ተማርኩኝ። ከዛ 2 ዓመት ካስተማርኩ በኋላ ዩሮፕ ሄድኩኝ ለማስተርስ እና ፒኤችዲ። የኛ ሰው እኮ እኛ እኮ ለዛ ነው እኛ ሰው ዝም ብለን ወደ ኋላ መለስ ብለን ሳንጠይቅ ምናምን ዛሬ የት ናቸው ምንድን ናቸው የሚለውን ማስተርስ እና ፒኤችዲ ጣሊያን እና ስዊድን ተማርኩኝ። እዛ እንደጨረስኩ አይ ቲንክ 5 ዓመት አካባቢ ነው ዩሮፕ የቆየሁት። ወደ ኢትዮጵያ ተመለስኩኝ። እስቲ በቃ የተማርነውን እንተግብር ብለን ተመለስን። ከዛ 5 ኪሎ ነው የገባሁት 5 ኪሎ ለማስተማር ትንሽ እዛም ጀመርኩኝ። ብዙ አይነት ነገሮች ነበሩ። ሰው ወደ አሜሪካ መጣሁ ማለት ነው። ዋው! እንዴት መጣ? በትምህርት ጉዳይ? አዎ በትምህርት ጉዳይ ነው የመጣሁት። አሁንም እዚህ 1-2 ቦታ አስተምራለሁ። ሞንትጎመሪ ኮሌጅ እና ጆርጅ ሜሰን ታስተምራለህ? ኢንጂነሪንግ? አዎ ጀነራል ኬሚስትሪ አስተምራለሁ። ወይ ግን እሺ፣ ቆይ መጀመሪያ መጣሁ የወረቀት ጉዳይ ምናምን ይኖራል መቼም ፕሮሰስ ታይም። የወረቀት ታይም እንደምታውቀው ፕሮሰስ ታይም አለው። እሱ ፕሮሰስ ታይም ላይ እንደ ማንኛውም ሰው ነው የምትሰራው። ሱቅ ውስጥ ሰርቻለሁ፣ አበሻ ሱቅ ውስጥ ሳውዝ ኢስት ሄጄ ሰርቻለሁ፣ ኮንቪኒየንት ስቶር ላይክ በጣም የሚባሉ ቦታዎች፣ የሚያስፈሩ የሚባሉ ቦታዎች ላይ ሰርቻለሁ። ከዛ በኋላ ልክ ወረቀት ሲመጣ 2 ሜተዶች ነው የተጠቀምኩት። አንደኛው ሪሊ የተማርኩትን መቀጠል ነው እንዳንረሳውም። ስለዚህ ሞንትጎመሪ ኮሌጅ ገባሁኝ ለማስተማር። እዛ አስተምራለሁ። ለማስተማር በኢትዮጵያ እዛ በነበረ ውጪ ኦልሬዲ ምንም ሳትማር ምን ሳትል ምንም አልተማርኩም። እሱ ወደዚህ ሀገር ብቻ ኢቫሉዌት አስደረግን ተቀጠርኩኝ ማለት ነው። ኦልሬዲ ኢንተርቪውም ሲያደርጉን
ኢንተርቪው አልነበረም የነበረው። ይሄንን ታይትል ሰጡን ወር ደግሞ የሆነ ቻፕተር ሰጡንና ስቴንን ኮርስ አስተምራሉኝ። ኢንተርቪው አድራጊዎች ባሉበት አስተማርኳቸው። የኛ ሀገር ትምህርት ደግሞ የኛ ሀገር ትምህርት ደግሞ የሳይንስ ትምህርቶች በደንብ ነው የተማርናቸው። በደንብም ነው ማስተማር የምንችለው ብዬ አስባለሁ። ምንም እንትን ሳይሉ ተቀበሉኝ። አስተምራለሁ ፓርት ታይም እዛ። ጆርጅ ሜሰንም ጀነራል ኬሚስትሪ አስተምራለሁ። ጆርጅ ሜሰን ቨርጂኒያ። እዛም ተመሳሳይ ነው። እዚህ የሚያውቁኝ ሰዎች እዛ ያስተምሩ ነበር። ሪኮመንዴሽን ሰጡኝ። እዛም አድጀክት ፕሮፌሰር ሆኜ እዛ አስተምራለሁ። በጣም ያንተ ደግሞ ከሌላ ቦታ ሌላ ቦታ ነው የመጣ። ከባድ ነው። ኢትዮጵያን ተማሪዎች ታገኛለህ? አገኛለሁ። እንዴት ነው ሰፖርት የምታደርጋቸው? ምን ትላለህ? ኢትዮጵያን ተማሪዎች በዚህ ያሉት በሁለት ወገን ማየት እንችላለን። አንደኛው ግሩፕ በተለይ ከኢትዮጵያ ሪሊ እዛ ተምረው እዛ ጀምረው የመጡት ትምህርት ላይ አክቲቭ ሆነው እናያቸዋለን። ምክንያቱም ኦልሬዲ በተወሰነ ደረጃም ስለሚያውቁት የመለወጡንም እንትን ስለሚያዩት ፍላጎቱም ስላለ በደንብ ይማራሉ፣ ያነባሉ። የኢትዮጵያውንም ቻሌንጅ ስለሚያውቁት የትምህርት ስታይል ይሄኛው ይቀላቸዋል። ላይክ ዊክሊ ኩዊዝ አለ፣ ፐር መንዝ ሚድ ተርም ኤግዛም አለ። እነዚህ ለእኛ ቀላል ናቸው። እዛ አንዴ ፋይናል ትፈተናለህ፣ ከወደቅህ ትወድቃለህ። እንደዛ አይደለም። ኮንቲኒየስ ኢቫሉዌሽን ስላለ ይቀላቸዋል። የኛ እዚህ ተወልደው ያደጉት የተወሰነ እንትን አለ። እንደዚሁ ሀገር ልጆች ነው የሚሆኑት። ቻሌንጅ ሲኖርባቸው እናግዛቸዋለን። ኩይዞቹን ፈተናዎቹ እንዲወድቁ አይደለም የምታወጣው፣ እንዲያውቁት ነው። እኛ ጋር እንዲወድቁ ነው አይደል? 5 ጥያቄ ከ10 ሻትር 5 ጥያቄ ተፈተነ እንዳትሰራው ነው የኢትዮጵያ ፈተና። እዚህ ግን እንደዛ አይደለም፣ እንዲያውቁ ነው የምታደርገው። ፎርሙላ እንዲሸመድዱ አናደርግም፣ ማድረግም አይጠበቅብንም ብዬ አስባለሁ። ግን ካቃታቸው ፎርሙላ እንሰጣቸዋለን። ይሄኛውን ፎርሙላ ነው የምትጠቀሙት። ምክንያቱም ስራ ላይ ኦልሬዲ ኦፕን ቡክ ነው ስራ ላይ በቃ ጎግል ማድረግ ትችላለህ ምናምን። ግን ያን ፎርሙላ ምን አድርጌ ሪዛልቱ ጋር ልድረስ ነው ያ ሰው ማወቅ ያለበት እንጂ ያን ፎርሙላ አስታውሰዋለሁ ወይ መሆን የለበትም። እሱ ማኑዋል ነው። በዚህ ዘመን ደግሞ አያስፈልግም ማስታወስም። ስልክህ አለ፣ መጽሐፍ አለ፣ ኤኒ ቦታ ታገኛለህ። ያን ፎርሙላ ይዘህ ግን ምን ላድርገው የሚለው ላይ ነው ሰው ማወቅም ያለበት መማርም ያለበት። እሱን ካወቀ ሌላው ቀላል ነው የሚሆነው። እሱን እናሳያቸዋለን። ተማሪዎቻችንን ጥሩ ይቀበላሉ። ትምህርት ቤቱም ጥሩ ነው። ለኢትዮጵያውያን ኮሚኒቲ በደንብ ነው የሚያግዘው። ሞንጎመሪ እንደምታውቀው በጣም ብዙ ኮሚኒቲም አለ። በተለይ በሜዲካል የሚሄዱት በጠቅላላ በእኛ ጋር ነው። አይቲ የሚያልፈው በጠቅላላ በእኛ ጋር ነው እና ሁለቱ ላይ ብዙ አበሻ ስላለ በጣም ብዙ የሆነ ሰዓት እንደውም 10 ምናምን ተማሪ ነበረኝ፣ 7ቱ አበሾች ነበሩ። ዋው! እና ብዙ ተማሪ ምን ይላሉ ኢትዮጵያዊ ፕሮፌሰር ሳይሆን እስካሁንም እንግዲህ አወቀ እያልን አወራን። እኛ ይሄን ታሪክ አላወቅንም ነበር። አሁን ረዳት ፕሮፌሰር አወቀ እያልን እንቀጥላለን። አወቀ እያልን እንቀጥል። ደስ ነው የሚላቸው። መጥተው ይጠይቁሃል። ላይክ የሚከብዳቸውን ነገር ኢሜል ይልኩልሃል። በጣም የምወድላቸው ነገር ደግሞ ኢንተራክቲቭ ናቸው። ላይክ አሁን ተማሪ ሆነን እኛ አስተማሪ ካላለ ነው ወር ደግሞ ጥያቄም ካለ አትጠይቅም፣ ጀስት ትሰማለህ። ሮንግ ነገር እንኳን ቢሆን ሰምተህ በኋላ ለራስህ ነው የምታስተካክለው እንጂ እንዲህ አውጥተህ እጅ አውጥተህ ይሄኛው እንደዚህ ነው የገባኝ እንዴት ሊያው የሚለውን አያነሳም ድሮ ተማሪ እኛም ሆነን። አሁን ግን እንደዛ አይደለም። ኢኳሊ ይሄኛውን በዚህ ብናየው እየተባባልክ ነው የምትመልሰው እና እነሱ የሚጠይቁ አንተም ደግሞ ፍሪሊ ነው የምትመልስላቸው። እንዴት ይጠይቀኛል እንደዚህ የሚባል ነገር አይኖርም። ፍሪ ኮሚኒኬሽን ይሆናል ማለት ነው። በጣም አሪፍ። በጣም ነው የሚገርመው። ይሄን ታሪክ አናውቅም ነበር። ባለፈው ደብቀህን ነበር ማለት ነው። የትምህርት አሰጣጡን ግን አሁን ኢትዮጵያ እንግዲህ አሁን ሀገራችን መቼም ከዚህ ሀገር ጋር እናወዳደር። የትምህርት አሰጣጡን ግን የኛ ያለፍንበት ትምህርት አሰጣጥ በጣም እጅግ ከባድ ነበር። በተለይም ደግሞ እንደናንተ እንደዚህ ፖሊ 5 ኪሎ ምናምን የነበሩ ተማሪዎች በጣም ስቃይ ነበር። የሚመረቀውም እንግዲህ 40 ምናምን ተማሪ ገብቶ 5 ተማሪ 10 ተማሪ የሚመረቅበት ሁኔታ ሁሉ ነበርና እዚህ መተህ ደግሞ ስታየው የተማሪውን የመማሩን የማስተማር ሁኔታ ከባድ ነው። የኛ ትምህርት አንደኛ ከፈተናው ጭምር ነው የሚጀምረው። ከዝግጅቱ እንተውና ፈተናው ኮንሴፕቹዋሊ ማሳወቅ አይደለም፣ ተማሪው ላይ ማክበድ ነው።
እንግዲህ አስተማሪዎቻችን እኛም አስተምረናል በተወሰነ 5 ኪሎም ባህር ዳር ግን ፈተናው ኮንሴፕቹዋሊ የሚሆነው በቃ እንዴት ተማሪው ላይ እናክብድ ነው እንጂ ማሳለፍ ማሳወቅ ፕሮግረሱን ማሳየት የሚለው ላይ አይደለም። ለምሳሌ ፕሮግረስ ማሳየት ምን ማለት ነው? በዚህኛው ኩዊዝ ላይ አንድ ተማሪ 5 ሊያመጣ ይችላል ከ10 ይሄን ተማሪ አስረድተኸው ኔክስት ኩዊዝ ላይ 7 ማምጣት አለበት። ካላመጣ አንተም አላገዝከውም ያም ተማሪ ራሱን ዲግሬድ እያደረገ ነው የሚሄደው ማለት ነው። እና ይሄ ኮንቲኒየስ ኢቫሉዌሽን ኮንቲኒየስሊ ራሱን ማዘጋጀት የሚለው ፓርት ይቀረዋል። አንድ ሳምንት ሲቀረን ነው የምናነበው ኢትዮጵያ ያለ ትምህርት። እሱ ደግሞ እንድትሸመድደው የሆነ ነገር ሜሞራይዝ እንድታረግ ነው እንጂ ኮንሴፕቹዋሊ እንድትይዘው አያደርግህም። ኮንሴፕቹዋሊ ያለመያዝ ደግሞ ብዙ ክፍተቶች ይፈጥራል። አሁን የምታየው ምንም መፍጠር ያልቻልንበት ሀገሪቷ ላይ እስካሁንም በበሬ የምናርሰው ምናምን የመሸምደዳችን ውጤት ይመስለኛል። እሱን ፓርት በኮንቲኒየስ ኢቫሉዌሽን ኮንሴፕትን በማስተማር ከተማሪ ጋር ያለውን ዲስከሽን በመፍጠር ማለፍ ይቻላል ብዬ አስባለሁ። አንተም እንግዲህ እንዳልከው እዛኛ ያለፍንበት እኔም በትንሹ ተምሬ ያለው ፊዚክስ ምናምን ያለፍንበት ሁኔታ መቼም ያስታውቃልና ግን ምን አይነት አስተማሪ ነው? ከኢትዮጵያን ጀምርና ከሚጥሉት ላለመሆን በጣም ነው የምጥረው። ከተማሪ ጋር ያለኝን ኮሚኒኬሽን ምንድነው የአለቃና የእንትን ሳይሆን አሴ ፍሬንድ ነው ተማሪዎቼንም መቀርባቸው እነሱም እንደዛው ማለት ነው። አንዳንዶቹ እንደውም አብረን እንኳን እንጫወታለን ምናምን እና ምን ይፈጥርልሃል እሱ እነሱም የሚፈልጉትን ነገር እንዲጠይቁ አንተም ደግሞ ኢቭን አንዳንዴ የማታውቀው ነገር ይኖራል። አስተማሪ ነህ ማለት ሁሉን ነገር ታውቃለህ ማለት አይደለም። የማታውቀውን አላውቅም ይሄኛውን ዊል ፊገር አውት ብለህ አብረህ እንትን ብለህ ነው የምታልፈው እና ቦዝ ዌይስ ነው የሚሄደው። እነሱንም አሴ ፍሬንድሊ መያዝ አለብህ እንደ ጓደኛ እንዲያዩ። በዚህኛውም ሳይድ ደግሞ ሁሉንም አውቃለሁም ብለህ ደግሞ እንትን አትልም ማታውቀው ነገር ስለሚኖር እና እንደዚህ አይነት አስተማሪ ነኝ ብዬ አስባለሁ። ያ እኛ ብሮ እንግዲህ ያው ተማርንበት መምህራኖቻችን ስናይ እንደበቅ ነበር እንዳያው ብለው አብረን አንዝናናም ነበር ፍሊገጫይ ነው ምናምን ብለ ምክንያቱም እኔ ከማላምኑት ነው። ለምሳሌ አሁን በተለይ በእናንተ በተለይ እኛም በነበርንበት ጊዜ ከኛው ከነበርንበት ሃይስኩል በዲግሪ ደረጃ አልፎ የሚሄዱ ብዙ በጣም ጥቂት ናቸው የሚታወቁም ናቸው። 11 እና 12 የነበራት ውጤት መናቃቸውና አሁን ያ ልጅ አንድ ፈርስት ይር ሰከንድ ብሎ ሰርድ ላይ የሆነ ነገር በተለያየ ምክንያት ሰው ፌል ያደርጋል። ፌል ያ ልጅ አይችልም ልንለው አንችልም። እኛ ሀገር ግን ያለው ነገር ነው። እንደዛም ሆኖ ብዙ ላይፋቸው የተሰናከሉ ሰዎች አሉ። በጣም እንደዛ መሆን የለበትም ብዬ ነው የማስበው። እና ወደ ወጣንበት ሐሳብ ስንሄድ ከዚህ ወጥቶ አሁን እዚህ ያለንበት ቢዝነስ ላይ እንዴት ነው ሙቭ ያደረገው? አይከብድም ወይ? ምንም ሁለት የተለያዩ ዓለም ናቸው። ይከብዳል። ዋና ዓላማው ኮሚኒቲውን ሰርቭ ማድረግ ነው። ቅድም እንዳልኩ የምናስባቸው ነገሮች አሉ። ለምሳሌ እዚህ ዲኤምቪ አካባቢ ስንኖር እንደው ደህና ከስተመር ቢመጣብህ ደህና እንግዳ ቢመጣብህ ይዘህ የምትሄድበት ሬስቶራንት አልነበረም። አንተ ከስተመሩ የሚለን እኛም የምንረዳው አሴ ከስተመር እያለን ማለት ነው። ስለዚህ ሃይ ኳሊቲ የሆነ ከስተመር ኦሪየንትድ የሆነ ሰርቪስ ኢንዱስትሪ ውስጥ መግባት አለብን አለን እኔና ባለቤቴ ማለት ነው ኤልሲ። ከዛ ከሷ ጋር ሆነን ተነጋግረን ኦኬ የምናረጋቸውን ነገሮች ኦር ደግሞ ስታንዳርዱ ምን ይሁን የሚለውን ላይክ አይተህ ከሆነ የዛሬ 2 ዓመት ከመጣህበት ሬስቶራንቱ እያደገ ነው የሚሄደው፣ ወደኋላ አይሄድም። የኛ ሌሎች እንትኖች አይተህ ከሆነ በሌሎች ኤሪያዎች ላይ እየቀነሰ ይሄዳል። ላይክ እየቆየ ሲሄድ ኳሊቲው እየቀነሰ ላይክ ከፕሮፊት አንፃር ለማድረግ እኛ ሜንሊ ፕሮፊቱ ላይ አይደለም የምንሰራው፣ ቤቱን የተሻለ ማድረግ ላይ ነው ሁሌ የምንሰራው፣ ማሳደግ መለወጥ። እንደዚህ ሜንሊ ደግሞ ከከስተመሩ አንፃር ማለት ነው እና እዛ ላይ ነው መስራት ያሰብነው። ከዛም አንፃር ነው ወደዚህ ሽፍት ያደረግነው። ኦፍ ኮርስ ከባድ ነው። ለዛ ነው የመጀመሪያው 1 እና 2 ዓመት መማሪያ ጊዜ ነው። ስትወድቅ ስትነሳ አንዱን ስታረግ አንዱን ስትል ትማረዋለህ። ከዛ በኋላ እንጂ ያ ብቻ ነው አሁን ያነሳው ነገር ብቻ ነው እንጂ ምንም ልምዱም የለም፣ ኤክስፒሪየንስም የለም፣ ባክግራውንድም የለም አይደል? ምንም የንግድም ባክግራውንድ የለኝም፣ ልምድም የለኝም።
እና በዚህ ነው የገባው። ቅድም የተወሰነ ነገር መቼም ብለውሃል። ቅድም እንዳልነውም ነው ቢዝነስ በጣም ከባድ ነው። በተለይም ፈርስት 2-3 ይርስ ይላሉም እንግዲህ ብዙም የቢዝነስ አናሊስቶች የፈርስት 2 ይርስ በጣም ስትራግል የምታደርግበት ነው ማስረፍ የምትጀምረው ከዚህ የእናንተ ግን በአጭር ጊዜ ውስጥ ነው ስኬት የተገባውና ቅድም ካልከኝ ውጪ እንደው የስኬቱ ሚስጥር ምን አለ ሰዎች ማወቅ ያለባቸው? የምናደርገው ላይክ ብዙ ሰርቪሶች አሉን ያው እንደ ሬስቶራንትነቱ ግን ሜን ፎከሳችን አሁንም ሁሌ የምልከው ከስተመር ላይ ነው። ለምሳሌ ከስተመሩን ኤሪያው የፋሚሊ ኤሪያ ነው። እንደምታየው ልጆች አሉ፣ ፋሚሊ ባል፣ ሚስት፣ ልጆች፣ እናት፣ አባት ሆነው ነው የሚመጡት። ያንን ኤሪያ መፍጠር ችለናል ብዬ አስባለሁ። ለምሳሌ ከትምህርት በኋላ ልጆች ወደኛ ጋር መምጣት ይፈልጋሉ ወላጆቻቸውን እያስቸገሩ። ምክንያቱም ፍሪ ነው አይተውም ማሯሯጥ ይችላሉ ምናምን ሌላ ጋር አታገኘውም። ይሄንን በጣም የተጨናነቀ ነው እንደዚህ አይመችም ያለ ማድረግ። እኛም ደግሞ ልጆቹን ኦልሬዲ ፍሪ እንትን ስለሆነ አንገድባቸው። በቃ እየተሯሯጡ እየተጫወቱ ነው ኢንጆይ አድርገው የሚሄዱት እና በተለይ እዚህ ያሉ ልጆች ኢትዮጵያ ሬስቶራንት እንሂድ ሲባሉ እምቢ ነው የሚሉት እና እሱን ፓርት ስለማይፈልጉት እኛ ግን ያ እንዳይሆን ማድረግ ችለናል ብዬ አስባለሁ። ፍሪሊ እንትን ይላሉ፣ ይጫወታሉ እንደፈለጋቸው። ድሮዊንግ እንሰጣቸዋለን፣ ድሮ ያደርጋሉ። የተለያየ ነገር መጫወቻ እንሰጣቸዋለን። ፋሚሊውም ኢንጆይ ሲያደርግ ልጆቹም አብረው ኢንጆይ ያደርጋሉ ማለት ነው እና ከዛ ባለፈ ካስተመሩ የሚፈልጋቸው ነገሮች ለምሳሌ ቁርጥ አለን፣ ኬተሪንግ አለን፣ የጾም ጊዜ የጾም ቡፌ አለን፣ ኤቭሪ ዊኬንድ የጾም ቡፌ አለን። ሰው መጥተው ምሳ ሰዓት ላይ እስከ 4 ሰዓት ድረስ ቡፌ መጠቀም ይችላሉ። ላይቭ ሚውዚክ አለን ሁሌ ከሐሙስ እስከ እሁድ ሐሙስ ከእሁድ 4 ቀን ማንንም ይዘፍ የምናውቃቸው እስራኤል ሐሙስና እሁድ አለ። በባንድ ደግሞ አርብና ቅዳሜ እሌኒና አራጋው አርብ ይሰራሉ። ይሳቅና ቤቲ ደግሞ ቅዳሜ ይሰራሉ ማለት ነው እና ከሐሙስ ጀምሮ እስከ እሁድ ሙዚቃ አለ። ኢንጆይ እያደረገ ሰው የሀገሩን ባህል እያየ በተለይ ደግሞ የሐሙስና የእሁዱ ከሰበን ጀምሮ እንደ ፋሚሊ ዲነር ነው እና ኢትዮጵያን ክላሲካል ሚውዚክ ነው የምንጫወተው ከሰበን ጀምሮ እንደ ጃዝ ነው ጀምረው እና በጣም ነው ሰው ኢንጆይ የሚያደርገው። እነዚህ ነገሮች ሰውን አትራክት ያደርጉታል ብለን እናስባለን፣ እያደረጉት ነው። ስለዚህ ኤልሲ ከተመጣ ፉል ፓኬጅ ነው ያለው። ፉል ፓኬጅ ኢንተርቴይንመንት አለ፣ አሪፍ ምግብ አለ፣ ምንም የሌለ በጣም አለ። ስለ ውዷ ባለቤት ደግሞ ትንሽ ያርበለ የሷ ጀርባ ያለው ሆኖ የማገዝ ነገር መቼም ሬስቶራንቱ በስሟ ተሰይሟል። ብራንድ እየሆነ ነው እንግዲህ አሁን እሷ ከጀርባ ብቻ አይደለችም ከፊትም ነች። ያው አሁን ወልዳ እንግዲህ ሁለተኛ ልጃችንን ወልዳ ቤት ነች፣ መምጣት አልቻለችም። ግን ማኔጅመንቱን ቀን ላይ እሷ ነች የምትሰራው። እኔ በሌላኛው ስራዬ ሶፍትዌር ዴቨሎፐር ነኝ። ዴይ ታይም ሌላ ሶፍትዌር ዴቨሎፐር ስላለኝ እሷ ዴይ ታይም ላይ ያለች እዚህ ማኔጅ ታደርጋለች። እነዚህ ነገሮች ማቴሪያል ኦርደር ማድረግ፣ የጎደሉ ነገሮች መሙላት፣ የምታየውን ክሊንነስ፣ የምታየውን የምግብ ፕሮሰስ ፍሎ እሷ ታደርጋለች። እኔ እንደ ባክአፕ ነኝ። እንደውም እዚህ ማታ ላይ ለመዝጋት እንዲህ ከባድ ነገሮች ሲኖሩ ነው እንጂ ሜንሊ እሷ ነች እንትን የምትለው። እንደ ሆቢም ስለሆነ ለእሷ ደስ እያላት ነው ስራውን የምትሰራው ማለት ነው። ዋው! ግን ይቻላል። ጊዜ አለ፣ ሶፍትዌር ዴቨሎፕመንት አለ፣ ማስተማር አለ፣ ቢዝነስ አለ። እንዴት ነው ጊዜው የምታጣጣመው? ይቻላል። ከዛ በኋላ ያለው ነገር ነው ሊሚት የሚያደርገ። ከዛ በኋላ ማለት አሁን እነዚህ ነገሮች ስታደርግ የሶሻል ላይፍ እንደዚህ የሚባሉ ነገሮች ሉዝ ታደርጋለህ። ከዛ ባለፈ ግን ታይሙ በቂ ነው ብዬ አስባለሁ። የምታስተምረው አፍተር አወር ነው፣ ፓርት ታይም ስለሆነ ከ5 እስከ 6-7 ነው። ኦንላይን ነው የምናስተምረው፣ ከቤት ነው የምናስተምረው። ዴቨሎፕመንት የምንሰራው ኦልሞስት ከቤት ነው። 1 ቀን ወይ 2 ቀን ነው ኦፊስ የምንገባው። እሱም ዴቨሎፕመንት በተለይ የሶፍትዌር ዴቨሎፕመንት የማይንድ ፍሪደም ይፈልጋል እና
ኤኒ ታይም ነው የምትሰራው። የግድ ከ8 እስከ 5 የምትለዋ ላይ ኮምፒውተር ላይ ቁጭ ማለት አይደለም። ሌሊት እዚህም ሆኜ ምናልባት ሙዚቃ እየሰማሁ ሊሆን ይችላል። አይዲያው ሲመጣል ኦፊስ ገብተህ ከጓሮ አንድን የሆነ ነገር ዴቨሎፕ አድርገህ ተመልሰህ ደግሞ እንጆይ አድርገህ እንትን ትላለህ እና እንደዛ እያደረግህ መስራት ትችላለህ። ግን የሆነ የሚገድቡ ፓርቶች ይኖራሉ። በተለይ ሶሻል ላይፍ ላይ ምናምን ብዙ ቦታ መሄድ አትችልም። ፋሚሊ ታይም ላይ የተወሰነ ትላለህ። እነዛ ናቸው እንጂ አይቻልም ብዬ አላስብም። ይቻላል፣ ማይቻል ነገር የለም። ችለም ደግሞ አሳይታል። ይቻላል። በጣም የሚገርም ነው። ክብራትና ክብራት እንግዲህ የኛ ሰው አሜሪካ ፕሮግራማችን እንግዲህ ስንጀምር በተለይም አሁን በጣም ሰፋ እያልን እያደግን ስንል በጣም ትልልቅ ነገሮችን መያየን እንዲሁም ደግሞ ብዙ የተቸገሩ ኢትዮጵያኖችን እያገኘንበት ያለበት ሁኔታ ነው ያለውና እንግዲህ ከሬስቶራንቱ ጀርባ ያለውን ነገር እንግዲህ እንደምትመለከቱ ነው። ይሄ ነው እንግዲህ የኛ ሰው አሜሪካ በጣም እንግዲህ ትደነቅ እናመሰግንም ይገባል። በተለያዩ ዘርፍ ነው ኢትዮጵያኖችን ኮሚኒቲያችንን እያገዝክ ያለው። ሬስቶራንቱም እንዳልከው እኛም ስንገባ ሌሎችም ሀገር ዜጎች ሲገቡ ልክ በቃ ሬስቶራንት ስታንዳርዱ እንዲህ ሲሆን ሁሉም ቦታ እንዲህ ቢሆን ደስ ይላልና ስለዚህም ስላደረጋችሁ ነገር እጅግ አድርገን እያመሰገንን ቀሪው ጨዋታችን ደግሞ ቡና ይጠጣን እንጫወታለን። ከዛ ፊት ግን ኤልሲ ሬስቶራንት ቅድም ካነሳናቸው ላይቭ ባንድ አለ፣ ምግብ አለ፣ ባሩ አለ፣ ኳስ ይታያል። ቅዳሜና እሑድ ቅድም የሊቨርፑል ጨዋታ እያየን ነበር። ከዛ ውጭ እኛ ማናቃቸው ሰዎች ማወቅ ያለባቸው ትምህርት ነገሮች ካሉ በተለይ እኔ ሳላደንቅና ሳላጨበጭም አላልፈው ባለፈውም ብያለሁ። ባዝሩም በስማ በቃ በጣም ከኪችኑም በላይ ደስ ይላል ስትገባ ራሱ ምናምን ስታጠብና እሱ ላይ ያላችሁ ነገር ላይ በዚሁ ቀጥሉበት ነው ማለት። እሺ ሌላ ምናልባት የአይዶኖ አንገልጸነው ይሆናል አላውቅም፣ ግን ኬተሪንግ እንሰራለን ለአንዳንድ ነን ፕሮፊት ኦርጋናይዜሽን ደግሞ እንደ ፎር ፍሪ ኬተሪንግ እንሰራላችኋለን አሉ የተወሰኑትን ቲክቶክ ላይ አሉ። ስኩሎች ጋር እንሄዳለን ኤሌመንተሪ ሃይ ስኩል ምናምን የኢትዮጵያ አገልግል ይዘን እነዚህ የካልቸር ናይታቸው ላይ ፎር ፍሪ እንሄዳለን። ገቢ ስለምናገኝበት አይደለም፣ ግን የኛ ልጆች ደስ ይላቸዋል። አሁን እዚህ በቀደም የሄድንበት ቦታ ነበር፣ ኤሌመንተሪ ነው፣ ካልቸር ናይት ነበራቸው እና ሁሉም የራሱን ምግብ ይዞ መጣ። እኛም ነገሩን ወላጆቻቸው ሰው ይዘን ሄድን፣ አገልግል ወጦች እንደዚህ ይዘን ሄድን። ልጆቹ ኢትዮጵያውያን ልጆች እዛ የሚማሩት በጣም ደስ አላቸው እና ለጓደኞቻቸው ያስረዳሉ ይሄ ፍርፍር እንደወደ እንጀራ እንደሚባል እና እነዚህን እናደርጋለን። ከማስተዋወቅ አንጻር ነው። ባህልንም ታስተዋውቃለን፣ ከሰውም ጋር ትገናኛለህ። እንዲህ ስታረግ ነው ከኮሚኒቲ ያገኘኸውን መልሰህ ለኮሚኒቲ መስጠት አለብን። እሱን እናደርጋለን። አንዳንዴ የምናደርጋቸው እንትኖች ይኖራሉ ከቻሪቲም አንጻር ከሰርቪስም አንጻር። ለምሳሌ የስራ እድል መፍጠር፣ የስራ ኢንቫይሮንመንቱን ስራ እድል ብቻ አይደለም ደግሞ እኛ የምናስበው ስራ ኢንቫይሮንመንቱን ፍሬንድሊ ማድረግ። አሁን ፍሬንድሊ ማለት እኔ ብኖርም ባልኖርም የሚሰሩ ልጆች ነው ያሉ። የሚሰሩ ልጆች ኪችን ሁለታችንም ባንኖር ቀጥ አድርገው ይሰራሉ። ከፊት ያሉት ሰርቨሮቹ አንድም ኮሽ ሳይል ሰርተው ጨርሰው ይወጣሉ። ይሄንን ዴቨሎፕ እንዲሆን ነው እኛ የምንፈልገው። ለእኛ ብቻ ሳይሆን ሌላው ጋር ማኔጅ ባደረግከው መጠን ነው አንተም የምታገኘው። ያንን ዴቨሎፕ አድርገናል ብለን እናስባለን። ይሄም ደግሞ ምን ጠቅሞናል? ሌላ መክፈት እንድንችል ያለው። ምክንያቱም አንድ ቦታ ቆመህ ከዋልክ አትችልም፣ ሌላ ነገር ማየትም አትችልም እየዞር የሰጠን የታይም ፍሪደም እነዚህን ነገሮች እንድናይ አድርጎናል። ወደፊት ደግሞ እየተስፋፋን እንሄዳለን። ቨርጂኒያ እንመጣለን በልልን። አይቀርም። አሁን ሲልቨር ስፕሪንግ ይከፈታል። እኔ ራሴ አይ ካን ዌት። እሱም በጣም እንዳሳየኝ ቅድም አፑ ምናምን በጣም የሚገርም ነውና በዛ ደረጃ ደግሞ ለኛም ኩራት ነው። ኢትዮጵያን ሬስቶራንት ነው ሲባል እንደዛ በዛ ደረጃ ሲሆን ደስ ይላል። ሰዎችም እንድትጋብዝበት ደስ ያለ የምትጋብዘው ምናምንና ለሱም ልትመሰገን ይገባል። አይ ካን ዌት። እሱን ተመልክራትና ክብራት ጨዋታችን እንግዲህ የመዝጊያችን ፕሮግራም ከቡና ይሆናል። ያው ቡና ሲነሳ እንደ እያለን እንግዲህ የቡና ወሬ እያወራን እንዘጋለን። ከአፍታ ደቂቃ በኋላ እንመልሳለን። አውራችን ሁኑ። ታላቅ የምስራች በሰሜን አሜሪካና በአካባቢው ለምትገኝ የደምቢ ፎርደስ መስራች አባላቶችና ደጋፊ ቤተሰቦች እንኳን ለአምስተኛው ዙር ልዩ የገቢ ማሰባሰቢያ ፕሮግራም በሰላም አደረሳችሁ። ደምቢ ፎርደስ በተጠናቀቀው በጀት ዓመት የቲም ተማሪዎችን በማስተማር
አረጋውያኖችን በመጦር ካንሰር ህሙማንን በመንከባከብ የኦቲዝም ልዩ ፍላጎት ሕፃናትን በመደገፍ 204 ዝቅተኛ ነዋሪዎችን የቋሚ ድጋፍ ተጠቃሚ እንዲሆኑ አድርጓል። ድርጅቱ በሁሉም ስቴቶች በስፋት ለሽያጭ ያቀረበው ይህንን 5ኛ ዙር ልዩ የገቢ ማሰባሰቢያ ትኬት በ50 ብር በመግዛት ቅዳሜ ጃንዋሪ 31 2026 በ9501 ኦልድ በርክ ሌክ ሮድ በርክ ቨርጂኒያ 22015 ድርጅታችን በልዩ ድምቀት ባዘጋጀው ልዩ የእራትና የምስጋና ፕሮግራም በክብር እንግድነት እንድትገኙ ሁላችሁም በታላቅ አክብሮት ተጋብዛችሁ። ዲኤምቪ ፎር ደሴ የበጎ አድራጎት ድርጅት። ክብራትና ክብራት ተመልሰን መተናል። አሁን እንግዲህ የቀረን ሰዎች የምናመሰግንበት የቀረ ነገር የምናወራበት ልንጀምር ነው ማለት። ያው ቡና ሲባል እንግዲህ ያለ ሰብሰብ ብለናል የምናወራው። አዎ እንዴ ያስፈልጋል። እንደዚህ አሁን ልክ እሷ ይዛ እንደመጣችሁ ሁሌ ያለ እዚህ ቤት ጀበና ቡና ሰበንዲያ። በእውነት አዎ። ሰላም፣ እንዴት ዋልሽ? እንዴት ነው? እንኳን ደህና ቆየሽን። በስማ እቃዋ ራሱ ያቺ ባለ መልኳ እቺኛው እንደው በደንብ የምታስወራ በደንብ ታሳማለች። እቺ ባያደግንባት ናት። ቴንክ ዩ። ስለዚህ ይሄ እንዳልከው የተሟላ ነገር ኖርማሊም ሰዎች በመጡ ሰዓት እንደዚህ ያገኛሉ ማለት ነው። ሁሌ ያለ ሰበንዴ ያለ አሜሪካ ላይ ያው ቡና ሳይጠጣ አይዋልም። እኔም ፐርሰናሊ 2-3 ነው ቡና የምጠጣው እና ቡና ሁሌ ያለ በዚሁ ሴሬሞኒ ሁሌ ሰበንዴ ይሳለን። የምንከፍተው ጠዋት 11 AM ነው። ከሰኞ እስከ ሮብ ድረስ 12 AM ማታ ሚድናይት ድረስ እንሰራለን። ሙዚቃ ያለ ቀንስ ሙዚቃ ያለው ቀን እስከ 2 እና 3 እንቆያለን። ኦኬ እስከ 2 እና 3 እንቆያለን which is ከሐሙስ እስከ እሑድ ማለት ነው። እነዚህ ላይ ቡና አለን ማለት ነው። ቡና ማታም አለ እስከ 9-10 PM ድረስ። ስለዚህ 1-2 ያለውም እንግዲህ ድንገት ማጥፊያ ካለ ይሰጠዋል እና እዛ ድረስ አለን ቡና። ያሉን ሰርቪሶች ቅድም ያው በዚሁ ያጠቃለልን ለመሄድ ከሬስቶራንት ሰርቪስ፣ ኬተሪንግ ሰርቪስ ለልደት እንዲሁም ደግሞ እዚሁም ደግሞ ኢቨንት ማዘጋጀት ለፈለጉ ሰዎች ቪአይፒ ሩም አለን። ቡክ እያደረጉ መጠቀም ይችላሉ። ቪአይፒ ሩሙን በተለያየ ፕሮግራም ለልደት፣ ለክርስትና፣ ለዌዲንግ ሻወር አይቻለሁ። አንዳንድ ቪዲዮዎች አይቻለሁ ተዘጋጅተውበት በጣም ሙሉ ነበር። እዛ ጋር ሴትአፕ ተደርጎ ባለፈው የመጣን ጊዜ ቪዲዮውን ስንሰራ ተናግረን ነበር። በተለይ እቺን ቦታ ያቺ ራሱ ቪአይፒ ሩማ በጣም ነው የምታምረው፣ ደስ ትላለች። እነሱን እናደርጋለን። ኬተሪንግ ደግሞ ለተለያዩ ነገሮች እናዘጋጃለን። በሁለት ታይፕ አለን፣ ሁለት ፓኬጅ። አንደኛው ሙሉ ኪችን ሰው ልከንላቸው ሙሉ ድግሱን ማለት ነው። ሰርግ ከሆነ ሙሉ ሰርቪሱ ማለት ነው። ሰርቪሱ እሱ አንደኛው ፓኬጃችን ነው። ሁለተኛው ደግሞ የሰው ቁጥር ይነግሩናል። ወጡን እኛ ሴት አድርገን እንልክላቸዋለን ማለት ነው። ለምሳሌ ለ50 ሰው ካሉን ለ50 ሰው የሚያስፈልግ ወጥ፣ ጥብስ ምን ይሆናል ብለን ከዚሁ ሰርተን እንልካለን። ይሄ ማስተናገዱን እዛ ማቀራረቡን ራሳቸው ሴት ያደርጋሉ ማለት ነው እና በሁለት ፓኬጅ ኬተሪንግ እንሰራለን። የኢንተርቴንመንት ታይሞች አሉ። ከስተመሮቻችንን ደግሞ በተለያየ ነገር መርዳት የምንችላቸውን ነገር በስራም እንዲህ በተለያዩ እንትኖች ምንረዳቸውን እንረዳለን። አንተም የጀመርካቸው አንዳንድ መረዳት አለባቸው ብለህ የምታስባቸው ያላገኙም እነዚህ እርዳታዎች ካሉ ብጠቁመን እኛም አስተባብረንም እኛም የምንችለውን እያደረግን ለመርዳት ዝግጁ ነን። ደስ ያለን በጣም ደስ ያለን በጣም ደስ የሚል ፕሮግራም የነበረን በጣም ደስ ብሎኛል። በተለይም ደግሞ ቅድም ስንገባ ያስተዋወቅን ይሄ አፑ በጣም ጠቃሚ ነገር ነው። እንዳልነውም ደግሞ አሁን ትንሽ የወይዘሩም ነገር ስላለ ከቤትም ሆነ ቁጭ ብለው
ለማዝ ለሚፈልጉ ሰዎች እነሱም ያተርፋሉ እናንተም ታተርፋላችሁ ሶስተኛ ወገን ከሚጠቀመው ይልቅ ደግሞ እኛው እዚህ በዚህ ብንጠቀምበት እንዲሁም ደግሞ ሌሎችም ሶፍትዌር ዴቨሎፕመንት ታይም ስለምሰራ ሌሎችም ደግሞ ይሄንን አገልግሎት መጠቀም የሚፈልጉም እንግዲህ በመናስቀምጠው ስልክ ቁጥር ኮንታክት ያደርጋሉ ተስፋ አደርጋለሁ እኔ በጣም ደስ ብሎኛል የነበረ ነገር እንግዲህ ከዛ ፍቲን ከመዝጋታችን በፊት እንግዲህ ቀራ ያልነው ብቻ ሳይሆን የምታመሰግናቸውም ሰዎች ካሉ መቼም ብቻ እዚህ ቦታ አይደረስም ቅድም ባለቤትን አስታል እንደዛም ደግሞ አብረው የሚያግዙም ሰዎች ምናምን አሉ ጠቅላላ አድርግና እናመስግናቸው እሺ ቴንኪው እድሉን ስለሰጠኸኝ እንግዲህ ዋናም አመሰግነው ባለቤቴና ልጆቼን ነው ሁለት ልጆች አሉን ዮናታን እና ባርኮን ይባላሉ ባለቤቴ ሁለቱንም ነው ሃንድል የምታረገው ቤትም ያለው እዚህ ያለው ነው እሷ ናት ሜይሊ ለዚህ ቤት ዋና ማስበው እሷን ማመስገን እፈልጋለሁ ልጆቼም ይረዱናል እዚህ ቢዚ ስንሆን በተቻላቸው አቅም የሚችሉትን በራሳቸው በማድረግ ትንሹም ባለማስቸገር ያግዘናል እና እነሱንም ማመስገን እፈልጋለሁ ምን ደግሞ ማስበው ከስተመሩ ነው ከስተመራችን so much loyal customer ነው እንደምታየው ብዙ ነገር አቁመን ዛሬ ራሱ እያደረገን ያለነው ግን ምንም ኮምፕሌን የለውም የሚፈልገውን ነገር በግልጽ ነው የሚነግሩን እኛም ደግሞ በግልጽ ነው የምናስተካክለው ላይክ ኦሬዲ ከነሱ የምንሰማው ነገር የምንይዘው የለም ቶሎ ወደ ተግባር ነው የምንወስደው ከስተመሩን ማመስገን እንፈልጋለን በሁሉም ወገን ያለ አብረውን ያሉትን ከኪችን እና የኔነሽን ጨምር ሰርቨሮቹ እንዳለ ሁሉንም ከኋላ ስጋ ቤትም ሁሉንም ያሉትን ሰዎች ማመስገን እፈልጋለሁ ጄኒዩንሊ ነው የሚሰሩት ጄኒዩንሊ እኛ ብለናቸው አይደለም እኔ አንድም ቀን ትእዛዝ እንትን ብያላቅም ስራ ድርሻ ይሰጣቸዋል እኔ ብኖርም ባልኖርም ያ ስራ ድርሻ እንትን ይላል መጨረሻ ላይ ያ ስራ ድርሻ ካልተተገበረ ነው የምናወራው ከተተገበረ ሌላ የምናወራው ወሬ የራሳችን እናወራለን እንጂ በትእዛዝ የሚሰራበት ቤት አይደለም ሁሉም የየራሱን ስራ ይወጣል ማለት ነው ለዚህ ደግሞ ሁሉንም ማመስገን ፈልጋለሁ ከኪችን ከስጋ ቤት ሰርቨሮቹን ሁሉ በጣም አሪፍ እንግዲህ ቁጥር 2 ደግሞ ሲልቨር ስፕሪንግ ዳውንታውን ተከፍቶ እሱን ደግሞ we can wait መተን እሱን ደግሞ ለህዝባችን ይሄው ደግሞ እዚህ ደረጃ ደርሰናል የሚለው ነገር እናሳያለን እኛም እንግዲህ በተለይም ደግሞ እዚህ አካባቢ ያላችሁ አድራሻውን አስቀምጣለን ስልካቸውን እናስቀምጣለን እየደወላችሁ ማዘዝም ለምትፈልጉ ለማንኛውም ንግድ ቢኖራችሁ ማታ መታችሁም በግሩፕ ናችሁ መዝናናት ለምትፈልጉ ሬስቶራንቱ አዲስ አይደለም የነበረ ነው መታችሁ እንድትዝናኑ እኛም በዚህ አካባቢ እንጠይቃችኋለን እንግዲህ የኛ ሰው አሜሪካ ከዚህ እንግዲህ ዛሬ ደግሞ የሰማነው ነገር አለ ከዛ ውጪ ደግሞ በኮሚኒቲ ላይ ኢትዮጵያን ተማሪዎችን እንግዲህ በምን ያክል እንደሚያግዝ ፕሮፌሰር አወቀኛ ሳናቅ ዝም ብለን ያንጠለጠለ እየጠራን ነበረ እና እዚህ ቦታ ላይ ተገኝተን ይሄን ፕሮግራም ስለሰጣችሁን እጅግ አድርገን እናመሰግናለን ክብራትና ክብራት እዚህ ኤልሲ ኢትዮጵያን ሬስቶራንት ተገኝተን የመሰራነው ፕሮግራም ይሄን ይመስላል አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን በሌላ የኛ ሰው አሜሪካ በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ በ5 ሚሊዮን 400 ሺህ ብር ሙሉ ክፍያ አዋሪ ከቤተ መንግስት ዝቅ ብሎ አፓርትመንት ቤቶችን ለሽያጭ አቅርበንላቸዋል ቴምር ፕሮፐርቲዎች ነን አዋሪ ከቤተ መንግስት ዝቅ ብሎ ባለ 1 መኝታ 80 ካሬ አፓርትመንት በ5 ሚሊዮን 400 ሺህ ብር ሙሉ ክፍያ ባለ 3 መኝታ 121 ካሬ አፓርትመንት በ8 ሚሊዮን 500 ሺህ ብር ሙሉ ክፍያ እየሸጥን እንገኛለን ልብ በሉ ይሄ የሚሆነው 100% ክፍያ የምትከፍሉ ሲሆን ቀስ እያለን ዘና እያለን ነው የምንከፍለው ካላችሁ ደግሞ 80 ካሬ ባለ 1 መኝታው በ8 ሚሊዮን 500 ሺህ ብር ሙሉ ክፍያ ይሆንና አሁን ላይ ቅድመ ክፍያ የምትከፍሉት 1 ሚሊዮን 700 ሺህ ብር ነው ባለ 3 መኝታው 121 ካሬውን ደግሞ ሙሉ ክፍያ 12 ሚሊዮን 900 ሺህ ብር ይሆንና አሁን ላይ ቅድመ ክፍያ የምትከፍሉት 2 ሚሊዮን 500 ሺህ ብር ነው ሰው ቅድመ ክፍያውን 20% ትከፍሉና ቀሪውን 80% በ3 አመት ጊዜ ውስጥ ተበታትኖላችሁ በግንባታው መሰረት ያለምንም ወለድ ያለምንም ዋጋ ጭማሪ ያለምንም ኮንስትራክሽን ዋጋ ጭማሪ በሙሉ በኢትዮጵያ ብር በ3 አመት ጊዜ ውስጥ ተከፋፍሎ ተከፍላላችሁ ማለት ነው አከፋፈሉን እዚህ ስክሪን ላይ አስቀምጥላችኋለሁ ቦታው አዋሪ ነው የቤተ መንግስት ኤሪያ ልኑርበት ብትሉ በጣም ነፋሻማ ለፕራይቬሲ በጣም ሴኩርድ የሆነ ቦታ ነው ለከራዩን ብትሉ ደግሞ ቦታው ፎሬነሮች የውጭ ሀገር ዜጎች ዲፕሎማቶች የሚፈልጉት ስለሆነ በዶላር የሚከራይበት ቦታ ነው አስ ኢንቨስትመንት ብላችሁ እንኑርበትን ብላችሁ ብትገዙ በጣም አሪፍ ነው ቦታው ላይ የሃይማኖት ተቋማት ትምህርት ቤቶች ትልልቅ ሞሎች እንዲሁም የልጆች መጫወቻ ፍሬንድሺፕ ፓርክም በቅርብ ርቀት ላይ ነው የሚገኘው ተጠቀሙበት ስልካችንን ከስር እናስቀምጣለን ቴምር ፕሮፐርቲስ የህልሞ ማረፊያ
በኢትዮጵያና በአሜሪካ በታላቅ ድምቀት የተመረቀው የመድረክ ማስታወሻ መጽሐፍ በአንባቢያን ዘንድ እጅግ ተወዳጅ ሆኗል። በመላው ዓለም ለምትገኙ አንባቢያን መጽሐፉን ከአማዞንና ከሉሉ ዌብሳይት ላይ ማዘዝ ይችላሉ። ለዲኤምቪ ነዋሪዎች በአቅራቢያቸው አመቻችተናል። በቨርጂኒያ 3045 ኮሎምቢያ ፓይክ በሚገኘው አዚ ፍላወርስ እንደዚሁም በስካይላይን የገበያ ማዕከል በሚገኙት ጤና አዳም ገበያና ያሬድ ኤሌክትሮኒክስ ይሸጣል። በዋሽንግተን ዲሲ በላሊበላ ሬስቶራንትና በዩ ስትሪት በሚገኘው በኢትዮጵያ ኬተሪ፣ በሜሪላንድ በሲልቨር ስፕሪንግ በቲጂ ጀውለሪና በሸገር ስፕሪንግ ካፌ ይገኛል። ለተጨማሪ መረጃ 202-558-8829 መደወል ይቻላል። የመድረክ ማስታወሻ